በህጻስ መጠለያ ጣቢያ ከ330 በላይ ባዷ ደግሞ 125 ተፈናቃዮች ህይወታቸው ማለፉ ተነገረ። አስተባባሪዎች ሰብአዊ ቀውሱ እየተባባሰ መሆኑንም አስጠንቅቀዋል። የያዝነው መረጃ ነው የምናካፍላችሁ ነው የሚሆነው። የአማራ ፋኖ ብሔራዊ ንቅናቄ የአሜሪካው አይሲሲ ፋኖ በደረጃ 3 አሸባሪ ቡድን ውስጥ ማካተቱን ተከትሎ ማብራሪያ ጠየቀ። መረጃውን ይዘነዋል። አሳሳቢው የኦሮሚያ ግጭት ማቆሚያ የት ይሆን? የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝሩ ያዝንላችሁ ጉዳዮች እናልፋለን። አሳሳቢው የኦሮሚያ ግጭት ማቆሚያው የት ይሆን? እንደ ወጣቱ አሁንም ድረስ ፈታኝ ያሉት የግጭቱ ተግዳሮት ውስጥ መሆናቸውን የገለጹት አስተያየት ሰጪ ያለፉት 7 ዓመታት ውስጥ ንጹሃን የአካባቢው ማህበረሰብ የግጭቱ አሉታዊ ዳፋ ሰለባ እንደሆነም ለዶቼ ቬለ አስረድተዋል። ባለፉት 7 ዓመታት ህዝቡ ጦርነት ውስጥ ነው የከረመው ማለት ይቻላል። ወጥቶ መግባት ፈተና ነው። አርሶ መግባት፣ ገበያ መውጣት፣ ዘመን መጠየቅና የሞተ መቅበርም የማይቻልበት ሁኔታን ያሳለፍነው እያሉ ነው የተናገሩት። በአጠቃላይ አሁንም ድረስ ህዝቡ ከባድ ችግር ውስጥ ነው ያለው። የሰው መሞት፣ የቤቶች መቃጠልና የንብረቶች መዘረፍን ጨምሮ ህዝቡ አሁንም ድረስ ከባድ ያሉት የጸጥታ ችግር ውስጥ መሆኑንም ገልጸዋል። የግጭቱ መልክ በተወሳሰበበት በዚህ አካባቢ በቅርቡ ታጣቂዎች የበርካታ ነዋሪዎች ቤትን ጨምሮ ንብረቶቻቸውን በማቃጠል በርካቶች የተፈናቀሉበትና የሰው ህይወትም ያለፈበትን ክስተት በቅርቡ ያስተናገደ አካባቢም ነው። አስተያየት ሰጪው የአካባቢው ወጣት ከከባድ የጦር መሳሪያ ሰላማዊ ሰው ላይ የሚጥሉት የአካባቢው አማጽያን ከማህበረሰቡ አቅም በላይ ናቸው ብለዋል። ከባባድ የጦር መሳሪያዎች ሰላማዊ አርሶ አደር ህዝብ ላይ ይጣላል። ህዝቡ ራሱን ለመከላከል ከአቅም በላይ ሆኖበታል። አሁን እንኳን በርካታ ቀበሌዎች ውስጥ አርሶ አደሩ ቀዬውን ለቆ ጥሎ የተፈናቅሎ ከተማ ነው ያለው። በዚህም የሚበላ ያጠረው ህዝብ ችግር ላይ ነው የወደቀው። እረፍትም ያጣ ህዝብ ሆኗልና ህዝቡ አስከፊ ችግር ውስጥ ነው ብለዋል። በኦሮሚያ ክልል ሌላ አስተያየት ሰጪ የሰሜን ሸዋ ወይንም ሰላሌ ኩዩ ወረዳ ነዋሪ ወጣት አስተያየት ሰጪም የግጭቱ ዳፋ ለንጹሃን እጅጉን ፈታኝ ነው ትላለች። በሁለት ተከፍለው የሚዋጉ አካላት ህዝባችንን መከራ ውስጥ ከተው መውጣት መግባት ከባድ ሆኗል በማለት የግጭቱ ዳፋ ያሳደረውን ተጽዕኖ አመላክታለች። ሌላው አስተያየት ሰጪው የሆሮ ጉድሩ ወለጋ ወጣትም ህብረተሰቡ እንደ ሰላም የጠማው ነገር የለም ሲሉ ከሁሉ ነገር አስፈላጊው አሁን ሰላም ነው ብለዋል። ህዝቡ አሁን መኖር ይፈልጋል። ለመኖር ደግሞ ሰላም አንገብጋቢ ነገር ነው። አሁን ካለበት አስቸጋሪ ሁኔታ ለመውጣት ሰላም ክፉኛ ይሻልን ብለዋል። ላለፉት 7 ዓመታት ግድም በኦሮሚያ ውስን ምዕራባዊና ደቡባዊ ዞኖች ተጀምሮ የተስፋፋው ግጭት ከመገናኛ ብዙሃን አይን የተሰወረ ከፍተኛ ውድመት ያስከተለ በሚል በሰብአዊነት ላይ በሚሰሩ የዓለም አቀፍ ማህበረሰብ ተቋማት ይነገራል። የኢትዮጵያ መንግስትና ተፋላሚ ኃይሎች በሚወቃቀሱበት በዚህ ግጭት ወጣቶችና የግጭትን ዳፋ መከላከል በማይችሉ ሴቶች ላይም ሰፊ የሰብአዊ መብት ጥሰቶች ስለመድረሱ የሚደረጉ ጥናቶችን ማመልከታቸው ይታወሳል። ወደ ቀጣዩ መረጃ ስንሻገር በህጻጽ መጠለያ ጣቢያ ከ330 በላይ ባዷ ደግሞ ከ125 በላይ ተፈናቃዮች ህይወታቸው ማለፉ ተነገረ። አስተባባሪዎች ሰብአዊ ቀውሱ እየተባባሰ መሆኑንም አስጠንቅቀዋል። በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት ወር 2017 ጀምሮ ቢያንስ 330 ተፈናቃዮች በረሃብና በመድኃኒት እጥረት ምክንያት መሞታቸው ተገለጸ። ቀደም ሲል አዲስ ስታንዳርድ አብይ አዲን ጨምሮ በተለያዩ የትግራይ ተፈናቃይ ጣቢያዎችን ያለውን አስከፊ ሁኔታ እንዲሁም ከሱዳን የተመለሱ ተፈናቃዮች ለወራት እርዳታ ለማግኘታቸውን አስመልክቶ የሰራቸውን ዘገባዎች የሚያስተጋቡ ናቸው። በህጻጽ የሚገኙ ተፈናቃዮችና አስተባባሪዎች እንደሚሉት ከሆነ የሟቾች ቁጥር መጨመር፣ የበሽታዎች መስፋፋትና የሰብአዊ እርዳታ መቀነስ ሁኔታውን ይበልጥ አወሳስቦታል። የህጻጽ ተፈናቃዮች መጠለያ አስተባባሪ አቶ አብርሃም መብራሃቶም ለህመሞች መስፋፋትና ዋና ምክንያት የጠቀሱት ከፍተኛ የምግብ እጥረት፣ የንጹህ ውሃ መጠጥ አለመኖርና ለከፍተኛ ሙቀት መጋለጥን ነው። እንደ አቶ አብርሃም ገለጻ መጠለያ ጣቢያው 4856 አባወራዎችን የሚይዝ ሲሆን ከሱዳን ከምዕራብ ትግራይ በሚመጡ አዳዲስ ተፈናቃዮች ምክንያት ቁጥሩ በየቀኑ እየጨመረ ነው። አስተባባሪው ከባለስልጣናት በኩል ተገቢ ምላሽ አለመኖሩን በመጥቀስ ምንም አይነት ድጋፍ የለም እንዲሁም እውቅና አልሰጧቸውም ሲሉም አስጠንቅቀዋል። ሁኔታው በአስቸኳይ ካልተቀየረ አደጋው ሊከፋ እንደሚችል በመግለጽ ለዲያስፖራ ማህበረሰቡና ለረድኤት ድርጅቶች ቀጣይነት ያለው ድጋፍ እንዲያደርጉም ጥሪ አቅርበዋል። ሴቶች ለማገዶ እንጨት በሚሰበስቡበት ወቅት ለአካል ጉዳትና ለጾታዊ ጥቃት እንደሚጋለጹ እንዲሁም የጤና ሁኔታቸው እየተባባሰ መሆኑንም ወይዘሮ ዙፋን ገልጸዋል። ሴቶች በከፍተኛ የደም ግፊት ምክንያት እየሞቱ ነው ብለዋል። በተጨማሪም
በእርዳታ አሰጣጥና ቅሬታቸው ላይ ገለጹ ሲሆን ለመመዝገብ ስማችን ይጠራል፣ እህሉ ሲመጣ ግን እናንተ እዚህ የላችሁም ይሉናል ሲሉ የስነ ልቦና ጫና እንደደረሰባቸውም ተናግረዋል። የምግብ እጥረት በእናቶች ጤና ላይ ያለውን ተጽዕኖ ሲያስረዱ አንዲት ነፍሰ ጡር ሴት ብዙ ነገሮች ያስፈልጓታል፣ ነገር ግን በምግብ እጥረት ምክንያት እሷም ሆነ ጽንሱ ይጎዳሉ በማለት አንዳንድ እናቶች ጤናማ ልጅ መውለድ እንደማይችሉም ገልጸዋል። በተመሳሳይ ጣቢያ የሚገኙት መምህር ገብረመድህን የእርዳታ መቀነስ የወደፊት ተስፋ መጥፋት ከፍተኛ ጭንቀት መፍጠሩን ተናግረዋል። መምህሩ መፈናቀሉ እንዲቀጥል ያደረገው የፕሪቶሪያ ስምምነት ተፈጻሚነት መዘግየቱ እንደሆነም ገልጸው ወደ መሬታችን እንድንመለስ የተገባው ቃል ችላ የተባለ ይመስላል ሲሉ ቅሬታቸውን አቅርበዋል። እንደ መምህር ገብረመድህን ገለጻ የንግስተ ሳባ ጣቢያ ብቻውን 5000 የሚጠጉ ተፈናቃዮችን የሚይዝ ሲሆን ብዙዎቹ መጠለያ በማጣታቸው ውድ የሆነ የቤት ኪራይ ለመክፈል ይገደዳሉ። የሚቀጥለው ወርዳታ እንደሚቀጥል እንኳን አናቅም ያሉት መምህሩ የችግር ወጣቶች አደገኛ በሆኑ መንገዶች እንዲሰደዱ ሊያደርጋቸው እንደሚችልም አስጠንቅቀዋል። የትግራይ ዘር ማጥፋት አጣሪ ኮሚሽን ህጻጽን ጨምሮ በ92 ተፈናቃይ ጣቢያዎች ላይ በሰኔ ወር 2025 ያደረገውን የግምገማ ውጤት ይፋ ያደረገ ሲሆን በጥናቱ ወቅትም በህጻጽ ብቻ 325 ሰዎች የሞቱ ሲሆን ለዚህም ዋናው ምክንያት ምግብና የህክምና እንዲሁም ሌሎች መሰረታዊ ፍላጎቶች እጥረት ነው ብሏል። ሪፖርቱ በተጨማሪም የአካል ጉዳት፣ የሰዎች መጥፋትና መሰረታዊ ፍላጎቶችን ስልታዊ በሆነ መንገድ መንፈግን የሰነደ ሲሆን መደበኛ ያልሆነና ጥራቱን ያልጠበቀ የምግብ እርዳታ እንዲሁም በብዙ የመጠለያ ጣቢያዎች የጤና አገልግሎት ፈጽሞ አለመኖሩን አረጋግጧል። ለተባበሩት መንግስታት ድርጅት ከፍተኛ ባለስልጣናት ለዋና ዋና የረድኤት ድርጅቶችና ለለጋሽ መንግስታት ባቀረበው የጋራ ጥሪ በህጻጽና በሌሎች መጠለያዎች የሚገኙ ተፈናቃዮች በረሃብ፣ በአልሚ ምግብ እጥረትና መከላከል በሚቻሉ በሽታዎች ምክንያት እየሞቱ ነው ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ የአሜሪካው አይሲሲ ፋኖ በደረጃ 3 አሸባሪ ቡድን ምደባ ውስጥ ማካተቱን ተከትሎ ማብራሪያ ጠየቀ። የአማራ ብሔራዊ ንቅናቄ ወይንም አፋብን የአሜሪካ ኢሚግሬሽን እና የጉምሩክ አስተባባሪ ወይንም አይሲኢ በቅርቡ በወጣው መግለጫ ፋኖን የደረጃ 3 አሸባሪ ቡድን ሲል መጥቀሱን ተከትሎ ይፋዊ ማብራሪያ እንዲሰጥ ጠየቀ። አይሲሲ በቅርቡ በይፋዊ ማህበራዊ ገጾቹ ባሰፈረው መግለጫ የፊኒክስ ከተማ መኮንኖች ሰለሞን ቦጋለ የተባለ ግለሰብ የኢሚግሬሽን ጥቅማ ጥቅም ከተከለከለ በኋላ የካቲት 26 ቀን 2018 ምህረት ወደ ኢትዮጵያ እንዲባረር ማድረጋቸውን አስታውቋል። ተቋሙ ባወጣው መግለጫ ሰለሞን ቦጋለ ራሱን የፋኖ አባል አድርጎ በግልጽ ያስተዋወቀባቸውን በርካታ የማህበራዊ ሚዲያ ገጾች መለየቱን ገልጾ ፋኖን ደረጃ 3 አሸባሪ ቡድን ሲል ጠርቶታል። በተጨማሪም ግለሰቡ በትግራይ ተወላጆች ላይ ስደትና ጥቃት እንዲፈጸም ጥሪ የሚያደርጉ በተለይም ተወላጆቹን ከኢትዮጵያ ስለማጽዳት የሚጠቅሱ መልእክቶችን ሲያስተላልፍ እንደነበረም ከሷል። አይሲሲ አክሎም ከ1995 ዓ.ም ጀምሮ በሀገር ውስጥ ደህንነት ምርመራ የሚመራው የሰብአዊ መብት ጥሰትና የጦር ወንጀሎች ማዕከል 1178 የሚሆኑ በሰብአዊ መብት ጥሰትና በጦር ወንጀል የተጠረጠሩ ወይንም የታወቁ ሰዎችን ማባረሩን ገልጿል። የአፋብን ሰብሳቢ አቶ ዘመኔ ካሴ መጋቢት 7 ቀን 2018 ዓ.ም ለአይሲሲ ከፍተኛ ስራ ኃላፊ ቶድ ኤም ሊዮንስ በጻፉት ደብዳቤ የተቋሙ አገላለጽ በኢትዮጵያውያን በዲያስፖራውና በአሜሪካ ኢሚግሬሽን ህግ ታዛቢዎች መካከል ተገቢ የሆኑ ጥያቄዎችን ማንሳቱንም ገልጸዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ቆንጆ መረጃ እስክንገናኝ ድረስ በደህና ቆዩ።